ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ እጅግ ልዩና ጥልቅ የሆነ ቪዲዮ ይዤላችሁ መጥቻለሁ። ዛሬ የምናየው ተራ ዘፈን አይደለም። የምንነጋገረው ድንበር ስለተሻገረ ትውልድ ስለበላ የብዙዎች ሕይወት በጨለማ ስለጠፋ የሚያሳይ አስፈሪ እውነት ነው። ከ90 ዓመታት በፊት በሃንጋሪ የተወለደውና ግሎሚ ሰንደይ በመባል የሚታወቀው ሙዚቃ በመቶዎች የሚቆጠሩ ሰዎች ወደ መቃብር መርቷል ተብሎ ይታመናል። ይሁንና ይህ የሞት ሰንሰለት በዚህ አላበቃም። ዛሬም በሀገራችን በራሳችን ልጆች አንደበት ተመሳሳይ የሆኑ ተስፋን የሚገሉና ሞትን የሚያወድሱ ዜማዎች እየተሰሙ ነው። በጥበብ ስብ የሚለቀቁ ቃላት ነፍስን የመፈወስ ወይንስ የመግደል ኃይል አላቸው? ዘፈን አለ እንደው ሜንሽን ላድርገው ይሻለኛል። ልጅ ሮባ ራሴን ነው የሚል ዘፈን አለ። እሺ አዳምጡት እያልኩ አይደል። እሱ ዘፈን ውስጥ በጣም በሚገርም ሁኔታ 30-40% ያዳመጡ ሰዎች ራሳቸው ናቸው ኢትዮጵያ ውስጥ። ከሬዞ ሲሪዝ እስከ ሊል ሮባ የዜማ እርግማን ወይስ የስነ ልቦና ጦርነት? ጸሎቴም ቀላል ነው በቃ ውሰደኝ። ይህ በእውነትና በትዝታ ላይ የተመሰረተ ዶክመንተሪ ከአሁን በኋላ በየሳምንቱ አርብ ማታ 12 ሰዓት ብቻ ወደ እናንተ ይደርሳል። ስለዚህ ሁልጊዜ አርብ ማታ 12 ሰዓት ላይ ቀጠሮ እንዳላችሁ አትርሱ። አሁን ወደ ታሪኩ እንለፍ። ታሪካችን የሚጀምረው በፈረንጆቹ 1933 በሃንጋሪ መዲና ቡዳፔስት ውስጥ ነው። በወቅቱ አውሮፓ በታላቅ የኢኮኖሚ ውድቀት ክፉኛ ታምሳለች። ረሃብ፣ ስደት እና ተስፋ መቁረጥ በየቤቱ አንኳኩቷል። በዚህ ጨለማ ዘመን ውስጥ ግን ከአንድ ትንሽ መጠጥ ቤት ውስጥ የሚሰማው የፒያኖ ድምፅ የዓለምን ታሪክ ለዘላለም እንደሚቀይር ማንም አልገመተም ነበር። ሬዞ ሲሪዝ ቁመቱ አጭር፣ ገጽታው የዋህ ግን በአይኖቹ ውስጥ ጥልቅ ሐዘን የሚነበብበት ሰው ነበር። ሬዞ መጀመሪያ ላይ ሙዚቀኛ አልነበረም። ሕይወቱን የጀመረው በሰርከስ ውስጥ ገመድ ላይ ተራምዶ ሰዎችን በማዝናናት ነበር። ነገር ግን ከአንድ አደገኛ አደጋ በኋላ ከሰርከስ ዓለም ተለያይቶ ራሱን በፒያኖ መጫወት አሰለጠነ። ሬዞ ፒያኖ መጫወት የሚችለው በአንድ እጁ ብቻ ነበር። ነገር ግን በዛች አንድ እጁ የሰውን ልብ የመሰንጠቅ ኃይል ነበራቸው። ሬዞ አንዲትን ቆንጆ ሴት በከፍተኛ ስሜት ያፈቅር ነበር። ነገር ግን ድህነቱና የሕይወት ምስቅልቅሉ ፍቅረኛው ጥላው እንድትሄድ አስገደዳት። ሬዞ ብቻውን ቀረ። በዛች በረዷማ እሁድ ቀን ዝናብ በቤቱ መስኮት ላይ እየተንጠባጠበ ሬዞ በልቡ ያለውን ስቃይ በፒያኖ ቁልፎች ላይ ማፍሰስ ጀመረ። ግጥሙን ግን የጻፈው ሬዞ አልነበረም፣ ጓደኛው ላዝሎ ጃቫር ነበር። ላዝሎም ልክ እንደ ሬዞ በፍቅር ተስፋ የቆረጠ ሰው ነበር። ሁለቱ ተስፋ የቆረጡ ነፍሳት ሲገናኙ ግሎሚ ሰንደይ ወይንም ጥቁሩ እሁድ ሚባል ገዳይ ዘፈን ተወለደ። ውድ የቻናላችን ቤተሰቦች እናንተ እንዲሰራላችሁ ፈልጉት አይነት ቪዲዮ አይዲያ ካለ ኮሜንት ላይ ያሳውቁን። ሰብስክራይብ ያደረጋችሁ የቻናላችን ቤተሰብ ይሁኑ። ወደ ቪዲዮ። እስቲ ያስቡት፣ በአንድ እጁ ብቻ ፒያኖ እየተጫወተ ዓለምን ያስለቀሰ ሰው። የአካል ጉዳቱ ሳይሆን የነፍሱ ቁስል ነው ያንን ዜማ የወለደው። መጀመሪያ ላይ አሳታሚዎች ዘፈኑን ለመቅዳት ፈቃደኛ አልነበሩ። ይህ ዘፈን በጣም ያሳዝናል፣ ሰውን ተስፋ ያስቆርጣል ይሉ ነበር። ነገር ግን ዘፈኑ አንዴ ለሕዝብ ሲለቀቅ ውጤቱ አስደንጋጭ ሆነ። አንዳንድ ጊዜ ትልቅ ጥበብ የሚወጣው ከትልቅ ስብራት ነው። ግን ዋጋው ምን ይሆን? በቡዳፔስት ከተማ ውስጥ አንድ ወጣት ይህን ዘፈን ከሰማ በኋላ ራሱን አጠፋ። ብዙም ሳይቆይ ሌላ ሴት ይህንኑ ዘፈን እየሰማች ሕይወቷን አጠፋች። አንድ ሰው ራሱን ሲያጠፋ ለምን ብለን እንጠይቃለን። ነገር ግን ከ30 በላይ ወጣቶች በአንድ ዘፈን ተመርተው ወደ ሞት ሲሄዱ ጥያቄው ወደ ማን ይቀየራል? የገደላቸው የገዛ እጃቸው ነው ወይንስ በጆሯቸው የገባ ያ መርዛማ ዜማ? በሃንጋሪ ፖሊስ መዝገብ ላይ ዘፈኑን በግራምፎናቸው ላይ አስቀምጠው
ወይንም የግጥሙን ወረቀት በእጃቸው ላይ ይዘው ራሳቸውን ያጠፉ ሰዎች ቁጥር እየጨመረ መጣ። የሃንጋሪ መንግስት ዘፈኑን በሬዲዮ እንዳይተላለፍ አገደው። ነገር ግን ሰንሰለቱ ድንበር ተሻግሮ ነበር። ሬዞ ሴሬስ ዝነኛ ሆነ። ነገር ግን ይህ ዝና ለሱ ደስታውን አልሰጠውም። እንዲያውም ያቺ የናፈቃት ፍቅረኛው ዘፈኑን ከሰማች በኋላ ራሷን እንዳጠፋች ሲሰማ ሬዞ በጥፋተኝነት ስሜት ተዋጠ። በስነ ልቦና ሙዚካል ኮንቴጅን የሚባል ነገር አለ። ጭንቀት ልክ እንደ ጉንፋን ይተላለፋል። የምትሰሙት ሙዚቃ የውስጣችሁን ጨለማ እየገዛው ከሆነ ያ ሙዚቃ ጥበብ ሳይሆን ለነፍሳችሁ የሚሰጥ መርዝ መሆኑን አትዘጉ። ዓለም ሁሉ ስለ ገዳዩ ዘፈን ሲያወራ፣ ሬዞ ግን በዛችሁ በለመዳት መጠጥ ቤት ውስጥ ፒያኖውን እየተጫወተ በትዝታ ነጎደ። በመጨረሻም በ1968 ዓመተ ምህረት ሬዞ ከሰዎች ጋር መግባባት አቆመ። በገዛ ዜማው የተጀመረውን የሞት ጉዞ አቆመ። ሬዞ ሞተ። ዜማው ግን አልሞተም። ይህ ታሪክ ተረት ይመስላል አይደል? ግን ፍቅር ከመቃብር በላይ መሆኑን ሳይሆን ፍቅር ከመቃብር በታች ሰውን እንደሚጎትት የሚያሳይ አስፈሪ እውነት ነው። ዘፈን አለ እንደው ሜንሽን ላድርገው ይሻለኛል። ልጅ ሮባ ራሴን ነው የሚዘፈን። እሺ አዳምጡት እያልኩ አይደል? እሱ ዘፈን ውስጥ በጣም በሚገርም ሁኔታ 30-40% ያዳመጡ ሰዎች ራሳቸው ናቸው። ኢትዮጵያ ውስጥ ነው። ራሴን ነው አገኘው አልሻም ከጎኔ ሌላ ሰው። ገዳዩ ዜማ የሚለው ስም የተሰጠው ለዚህ ነው። ሰዎች ይህንን ዜማ ሲሰሙ የሚሰማቸው ስሜት የመለየት ብቻ ሳይሆን ወደ መቃብር የሚጎትትና አንዱን ተከትሎ ሌላው እንዲጠፋ የሚያደርግ ከባድ እርግማን ሆነ። መሽቱን ባልነጋ የውስጤን እሳት እንጂ ለራሴ ስጋው ጠቧታል ተለቀቅ ነፍሴ። የሊል ሮባ ራሴን ነው ሙዚቃ ስናዳመጥ ዝም ብሎ ቃላትን አንሰማም። የምንሰማው ተስፋ መቁረጥን፣ ጨለማንና የመጨረሻውን ሽንፈት ነው። ራሴን ላጥፋ የሚለው ስንኝ ቀድሞውኑ በጭንቀት ለታነቀ ወጣት እንደ ግጥም ሳይሆን እንደ መመሪያ ነው የሚደርሰው። ሮባ ስሜቱን የገደልኩት ሊለን ይችላል። ግን እኔ የምጠይቀው ቃላቶች ጥይት ቢሆኑ ኖሮ ዛሬ ስንት ሙዚቀኛ በነፍስ ገዳይነት ይጠየቅ ነበር? በስነ ልቦናው ዓለም ራስን የማጥፋት ሐሳብ ተብሎ የሚጠራው አደገኛ ስሜት በዚህ ዘፈን አማካኝነት የድፍረት ካባ ይለብሳል። ራሴን ነው አገኘው አልሻም ከጎኔ ሌላ ሰው፣ አልሻም ከጎኔ ሌላ ሰው አርቄ ልቅበረው። ይህ ዘፈን ለቆሰለች ነፍስ መድኃኒት ከመሆን ይልቅ ቁስሉ ላይ መርዝ መጨመር ነው። ታሪክ ራሱን ይደግማል ይባላል። ከ90 ዓመታት በፊት በሃንጋሪ የጀመረው ግሎሚሰንዴን የጣሉት እርግማን ዛሬ በሊል ሮባ አንደበት አዲስ መልክ ይዞ መጥቷል። ለምን ነው ከፋው ይሄን ያህል አልፌም ከራሴ ለምን ይሆን የፈጠራት እቺን ጥቁር ነፍሴ። ይህ አጋጣሚ አይደለም። ይህ የጥቁር ዜማ ሰንሰለት ነው። በሃንጋሪ 100 ሰዎች ዛሬ ደግሞ በሀገራችን ይህንን ዘፈን ከሰሙት ከ30% ወጣቶች በላይ ራሳቸውን አጥፍተዋል። ራሴን ነው አገኘው አልሻም ከጎኔ ሌላ ሰው አርቄ ልቅበረው ለካስ ምቾቴ ካፈር ነው። ይህ ቁጥር ዝም ብሎ አይደለም። ይህ የሚወዱትን ሰው የተነጠቀባቸው አሳዛኝ ቤተሰቦች ሰቆቃ ነው። እዚህ ጋር ነው የግል ሀሳቤን በግልጽ ማስቀመጥ የምፈልገው። እንደኔ እምነት ተስፋ አስቆራጭ ሙዚቃዎችን መስራት ሰውን በመሳሪያ ከመግደል እኩል ነው። አንድ ነፍሰ ገዳይ ጥይት ተኩሶ አካልን እንደሚገድል ሁሉ ተስፋ አስቆራጭ ሙዚቃም መንፈስን ገድሎ ወደ ሞት ይገፋል። አንድ ሙዚቀኛ ስሜቴን ገለጹ በሚል ሰበብ በትውልድ ላይ የሞት ድግስ መደገስ የለበትም። እነዚህ ተስፋ የቆረጡ ወጣቶች ሕይወታቸውን ሲያጠፉ ያ ዘፈን በኤርፖናቸው ውስጥ ይጨው ነበር። አርቄ ልቅበረው
ለካስ ምቾቴ ካፈር ነው። ታዲያ ለእነዚህ ነፍሳት ተጠያቂው ማን ነው? ቃሉን የለቀቀው ወይንስ ቃሉን የተቀበለው? ሊል ሮባ እና መሰል ሙዚቀኞች ትልቅ ኃላፊነት አለባቸው። ጥበብ ሰውን የማዳን ኃይል እንዳላት ሁሉ የማጥፋት ኃይልም አላት። ጥበብ መጸጸቻ መሆን የለባትም። ጥበብ መፈወሻ መሆን አለባት። ታሪካችንን የጀመርነው በጨለማ ዜማዎች ነበር። ሞትን በሚያወድሱ ተስፋን በሚቀብሩና ወጣቱን ወደ መቃብር በሚገፉ ቃላት። ነገር ግን ጥበብ ሁለት ገጽታ አላት። ጨለማውን የምታሳየው ብርሃኑን እንድንናፍቅ ነው። ያን ተስፋ የቆረጠ ዜማ አቁመን ወደ ጥያቄና ወደ ለውጥ የምንሸጋገርበት ሰዓት ላይ ደርሰናል። ራሴን ላጥፋ ማለት መፍትሄ ሳይሆን ሽንፈት ነው። ሳሚዳን እንደጠየቀው ለምንድን ነው ብለን ስንጠይቅ ግን ለውጥ ይጀምራል። ህመማችሁን ወደ ጥያቄ ቀይሩት እንጂ ወደ ገመድ አትቀይሩት። የሳሚዳንና የአብነት ባላ ለምንድን ነው በሚለው ድንቅ ስራቸው አንድ ትልቅ ጥያቄ ያነሳሉ። ለምንድን ነው የምንጨነቀው? ይህንን ጥያቄ ለተስፋ መቁረጥ ሳይሆን ለለውጥ የቀረበ ነው። ሁሉን ለማልፈታው ቀኑ ጠብቆ ማለም ይሆነው ስቃያችንን አይተን ራሴን ላጥፋ ከማለት ይልቅ ለምንድን ነው እንደዚህ የሆነው ብሎ መጠየቅ የመፍትሄ መጀመሪያ ነው። በታሪክ ውስጥ ያላለፈ ጨለማ የለም። የጥቁሩ እሁድ እርግማን አልፏል። የዓለም ጦርነት አልፏል። ዛሬ የከበዳችሁ ስሜት ያልፋል። እናንተ ግን ይህንን ታሪክ ለልጆቻችሁ ለመናገር መቆየት ግዴታችሁ ነው። ሙዚቃ ከዚህ በኋላ ለሞት መመሪያ መሆኑ አብቅቷል። ጥበብን ለተስፋ ቃላትን ለብርሃን እንጠቀም። ተስፋ የቆረጥክ ወጣት ሆይ ድምፅህን ከፍ አድርገ ዘምር። ራስህን ለማጥፋት ሳይሆን ችግርህን አጥፍተ አዲስ ማንነትን ለመገንባት። ምክንያቱም ሁሌም ቢሆን ከጨለማው በስተጀርባ ትልቅ ብርሃን አለ። ስማኝ፣ ተስፋ አለ። የመሰለኝ ቀን ብዙ አይቻለው ሲሉ ይገኛል። ይህንን ዶክመንተሪ ስታዩ ፊቴን ብቻ ሳይሆን መልእክቴንም እንድታስታውሱ እፈልጋለሁ። ሙዚቃ ይገላልም ያድናልም። እኔ የመረጥኩት እንዲያድናችሁ ነው። እናንተስ ምን ትመርጣላችሁ?